ወደ ቤትሽ ተመለሽ። ነገ ሌላ ነገር እንዳይፈጠር፣ ነገ ድጋሚ ማንጠብቀው ሌላ ነገር ከሚፈጠር ዛሬ ላይ ተመልሰሽ ወደ ቤት ብትገቢ በጣም ደስ ይለኛል። እያደረግሽ ያለሽው ነገር ትክክል አይደለም። ትዳርሽን የምትፈልጊ ከሆነ ትዳርሽን የምታከብሪ ከሆነ ለትዳርሽ ትልቅ ቦታ ካለ በቃ ቤት ጥሎ መፍትሄ አይሆንም። ሩታ ቁም ብለሽ ብታስቢ አብርሃም አሁን ላይ ያለበት ነገር በጣም ትክክል አይደለም። በጣም እየተጨነቀ በጣም እየታመመ እውነት ትናንትና ኤፍሬም እንደዛ እየለመነው ነበር፣ አይታችኋል። ከትናንት ጀምሮ በር አልከፈተልንም፣ ምላሽ እየሰጠን አይደለም፣ ስናወራውም ፍቃደኛ አይደለም። እና ይህንን ነገር እያየሽ ቢያንስ ወደ ቤትሽ እንድትመለሽ እየለመንሽ ነው። ነገሮች በዚህ ልክ ባይባባሱ ከዚህ የበለጠ ባይሉ ደስተኛ ነኝ። ቁጭ ብዬም ቤትሽ ላይ እየጠበኩሽ ነው፣ እንደምትመጪም በጣም እርግጠኛ ነኝ። ሰላም፣ እንዴት ናችሁ? ውድ የተከበራችሁ የቻናሌ ምርጥ ቤተሰቦች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁ። ያው እናንተ እንዴት ናችሁ? ያው ሁላችሁም ባላችሁበት ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ያው ዛሬም ድጋሚ ወደ እናንተ ተመልሻለሁ። ከዚህ በፊት የሰራሁት ቪዲዮ ነበር ስለና አብርሽ አንዳንድ ነገር ብያችሁ ነበር። ያው ዛሬም ደግሞ ነገሩ ሊቆም አልቻለም። ነገሩ እየተባባሰ ወደማይፈለግበት ደረጃ ደርሷል። ያው እናንተም ታውቁታላችሁ፣ ሚዲያ ላይ ነው የነሱ ነገር በብዛት የምንደብቀው ነገር አይደለም፣ ሸፍነን የምናቆየው ነገር ስላልሆነ አብዛኞቻችሁ ታውቁታላችሁ። ምን እንደሚሰሩ፣ ወዴት እንደሚሄዱ፣ ምን እንደሚያደርጉ አብዛኞቻችሁ ታውቃላችሁ። ያ ነገር ነው ለነሱ ችግር የሆነባቸው እያስባለሁ። ይሁን ነገር በተፈጠረ ቁጥር ሚዲያ ላይ ስለሚወጡ ለማስተካከልም አቤልም ኤፍሬምም ሲረባረቡ ነገሮቹ ተበላሽተው ወደማይፈለጉ ቦታ ደርሰዋል እና ዛሬ ላይ ለእናንተ አንዳንድ ምላሽ ሊሰጥ ነው የመጣሁት ማለት ነው። ያው እንደምታውቁት ከዚህ በፊት ነግሬያችኋለሁ። እኔ ያለሁት አዲስ አበባ ነው፣ ቡታጀራ አይደለሁም። የሆነ ጉዳይ ለማስተካከል አዲስ አበባ ነው የሚገኘው እና ከዚህ በፊት ሩታን ስንሸኛት ከአቤል ጋር ምናምን እንዳጋጣሚ አይታችሁ ሊሆን ይችላል እና ዛሬም ድጋሚና አብርሽ ቤት ተመልሼ መጥቻለሁ። በመጣሁበት ሰዓት ግን ቤቱ እንደምታዩት ባዶ ነው። ምንም ደስ የሚል ነገር የለም። ሩታ እንኳን ትላንትና ሄዳለች፣ ሊስማሙ አልቻሉ። ኤፍሬምም አብርሽም ይቅርታ ጠይቀዋት ነበር፣ ግን ምን ብላለች? ያው ረፍዷል ምናምን እያለች ነበር እና በጣም ነው የሚያስጠላው። እውነት ቤቱ ታዩት ባዶ ነው። ዝም እንደዚህ ስታወሩበት ሁላ ይጨንቃል። እኔ ቪዲዮ እንደዚህ ለመስራት ሳስቡላ እንዴት እንደከበረኝ ማለት ነው። የሆነ ሌላ ቀን በቃ ሰው ይመጣን ምናምን ስንጨዋወት ምናምን ነበር ማውቀው ቤቱን። ዛሬ ግን ማልጠብቀው ቤት ነው የሆነው፣ እንደዚህ ባዶ ሆኗል እና አብርሽም ቤት ነው ደብሩ ተኝቷል። ሳንኳኳ ክፈትልኝ ምናምን ላናግር ስለው ምላሽ እየሰጠኝ አይደለም፣ አያወራም፣ ምንም የምትሉት ነገር አይሰማም። በቃ ሩታን ነው የሚፈልገው እና ላናግረው አልቻልኩኝም። ምንም እያወራን አይደለም። በጣም የተጎዳው ከምላችሁ በላይ። ያው ኮሜንት ትላንትና እያነበብኩ ነበር በብዛት አታስመስል እያላችሁት ነበር። የሆነ እያስመሰላችሁ የመሰላችሁ ሰዎች አላችሁ። ሩታን ይቅርታ ሲጠይቃት እያስመሰለ የመሰላችሁ ሰዎች አሉ እና ያ ነገር ልነግራችሁ ነው። እያስመሰለ አይደለም፣ ከልቡ ነበር ይቅርታ ይጠይቃል። መጎዳቱን የምታውቁት እያለቀሰ ነበር ትላንት ምናምን። ለእናንተ ምንም አልመሰላችሁ መሰለኝ። ያው ከዚህ በፊት ስለተደጋገመባችሁ ይሆናል ምናልባት ዛሬ ላይ ሲያለቅስ ምንም ያልመሰላችሁ ሰዎች ከዛ በፊት ምናልባት እንደዚህ ጥፋት አጥፍቶ ሲያለቅስ አይታችሁ ሊሆን ይችላል። ግን ምን ያርግሽ? ያው እነዚህ የመጣችው እሱ ፈልጉ ወዶ አይደለም፣ በራሷ ፍላጎት ነው የመጣችው እና ከመጣች አይቀር ማግኘት ነበረባት፣ አገኛት። ይህ ነገር ይፈጠራል ብሎ አልነበረም የተፈጠረው። ነገሮች ወደማይታሰቡ ሄዱና ዛሬ ላይ ጭራሽ ሩታ ቤት ለቃ እስከ መውጣት ደርሳለች እና ያ ነገር እኔ ስለማልፈልግ ነው
ዛሬም ወደ አብርሽ ቤት የመጣሁት ሩታን ላገኛት አልቻልኩኝ። በዚሁ አጋጣሚ ቤተሰብ እሷንም ላወራት ትፈልግ ነበር፣ ነገር ግን ቤት የለችም። እንዴት ብዬ ላገኛት? ስልክ እንኳን አታነሳም። ምናልባት አቤል የሄደችበት ቦታ አሁንም ሊያውቅ ይችላል። ወዴትም እንደምትሄዱ ያወቁ አይመስለኝም። የሆነ አድራሻ እንኳን ቢኖር አሪፍ ነበር። አብርሽም ሲናገር ሰምታችሁት ከሆነ ቤተሰቧ ጋር እንዳልሆነች ነበር እየተናገረ የነበረው እና ወዴት እንደሄደች ሁላ አላወቅንም። ልብሴን ይዤ እሄዳለሁ፣ ወዴት እንደምትሄድ አላወቅንም እና በዚህ መልኩ መቀጠል የለበትም። አብርሽም ሩታም እየሰማችሁኝ ከሆነ የእናንተ መለያየት እኛ አንወደውም። እንደ ጓደኛ እንደ አብሮ አደገ ሰው ስናወራ የምር ከሰማችሁን የምትወዱን የምታከብሩን ከሆነ የእናንተ መለያየት እኛ አንፈልገውም። አቤልም በራሱ መንገድ እንደዛ ሲሆን የነበረው፣ ኤፍሬምም በራሱ በኩል እንደዛ ሲሆን የነበረው የእናንተን መለያየት ስለማንፈልግ ነው። የሁለታችሁ አብሮ መሆን ስለሚያስደስተ ነው እና ብትችሉ አሁንም አልረፈደም። አብርሽም ከምታለቅስ ቤት ዘግተህ ቁጭ ከምትል ሩታም ልብስሽን ይዘሽ ከምትወጪ ያለውን ነገር አስተካክላችሁ ተነጋግራችሁ ብትፈቱት በጣም ደስ ይለናል። ትዳር ውስጥ ረፈደ የለም አልቋል የሚባል ነገር የለም እና ቁጭ ብላችሁ ብታስቡ ብትነጋገሩ ቢያንስ ወይ ደግሞ ከሚዲያ በቃ ለአንድ ሳምንት ጠፍታችሁ ምንም ነገር ሳትለቁ እንደ ማንኛውም ሰው ብታወሩ በጣም ደስ ይለኛል። ይህ ነው ልላችሁ የምችለው። ሩታም በተለይ ደግሞ በጣም ቆም ብለሽ ብታስቢ ደስ ይለኛል። ነገሮች ለአንቺ ይበልጥ ይከብዳሉ አሁን ላይ እንደዚህ የመሆንሽ ቤት ጥለሽ የመውጣትሽ ጫና አንቺ ላይ ይበዛል። አንቺ ብቻ አይደለሽም፣ ነፍሰ ጡር ነሽ። እርግዝና በራሱ የሚያመጣው ብዙ ችግሮች አሉት እና እንደ ልጅ ባታስቢ ቢያንስ በቃ እኔ እንጃ ማን እንደሚመክርሽ ማን ከኋላ እንደዚህ እንደምታደርጊ እንደሚገፋፋሽ አላወኩም። የሆነ በራስሽም ብቻ እንደማትወስኝ ግልጽ ነው። የሆነ ሰው ከኋላ አለው የሚል ሰው አለና ብትችሉ ኮሜንት ራሱ ኦዲየንሶች እና አብርሽ ተመልካቾች የምር መጥፎ ነገር ባጽፉ ኮሜንት ላይ እየገባችሁ ከመሳደብ ይልቅ ሁለቱ አንድ የሚሆኑበት ነገር ብታመቻቹ በጣም ደስ ይለኛል። እንደመጣልን ባንጽፍ እንደመጣልን ባናወራ የእናንተን ኮሜንት የእናንተን ሀሳብ እነሱ ስለሚያዩ ልክም ሆኖ ስለሚመስላቸውና የምናደርጋቸው ነገሮች ተገቢ ቢሆን ደስ ይለኛል። የውቆስኳችሁ ምናምን አይደለም። አንዳንድ ሰዎች ተናዳችሁን ሊሆን ይችላል እንደዛ የምትጽፉት ነገር ግን ያንን ኮሜንት በሚያዩበት ሰዓት እነሱ ጥሩ ስሜት ስለማይሰማቸው እና ይህንን ነገር ባታደርጉ በጣም ደስ ይለኛል። እየመከርኳችሁ ነው እንደ ወንድም እንደ ስለማያችሁ እኔ ጋር መታችሁ ኮሜንት ስለምትጽፉ ለነሱ የሚሆነውን የሚበጀውን ነገር ብናደርግ ደስ ይለኛል እና ሩታ ባለሽበት ነገር ቆም ብለሽ ብታሰቢ ደስ ይለኛል። እኔ እንደምልሽ ከሆነ እያደረግሽ ያለሽ ላይ አሁን ላይ ትክክል አይደለም። ያው አውቃለሁ ከዚህ በፊት ለፍተሽ ደክመሽ ብዙ ነገር አድርገሽ ሊሆን ይችላል። ዛሬ ላይ ግን ተስፋ ቆርጫለሁ ድክመኝ ማለቱ ትዳር ላይ አዋጭ አይደለም። ነግሬሽ ነበር ከዛ በፊትም ለቀሽ እንዳትሄጂ ብዬ። ዛሬ ላይም ቤትሽ ለቀሽ በመሄድሽ ምንም የምታተርፊው ምንም የምትጠቀሚው ነገር አይኖርም። ይባስ ነገሮች ከማበላሸት ውጪ በቃ ቤት ጥሉ መፍትሄ አይሆንም። ሩታ ቁም ብለሽ ብታስቢ አብርሃም አሁን ላይ ያለበት ነገር በጣም ትክክል አይደለም። በጣም እየተጨነቀ በጣም እየታመመ እውነት ትናንትና ኤፍሬም እንደዛ እየለመነው ነበር አይታችኋል። ከትናንት ጀምሮ በር አልከፈተልንም። ምላሽ እየሰጠን አይደለም። ስናወራውም ፍቃደኛ አይደለም እና ይህንን ነገር እያየሽ ቢያንስ ወደ ቤትሽ እንድትመለሺ እየለመንሽ ነው። ነገሮች በዚህ ልክ ባይባባሱ ከዚህ የበለጠ ባይሉ ደስተኛ ነኝ። ቁጭ ብዬም ቤትሽ ላይ እየጠበኩሽ ነው። እንደምትመጪም በጣም እርግጠኛ ነኝ። ያለውን ነገር መጥተሽ በሰላም እንደምትፈቺ
ይቅርታውን እንደምትቀበይ በጣም እርግጠኛ ነኝ። ያ ካልሆነ ግን ነገሮች በጣም የተባባሱ ነው የሚሄደው ሩታ። የምሬ ነው። እናንተ አብሮ ማይሆን በጣም ብዙ የማይፈልጉት ሰዎች አሉ። የእናንተን ደስታ ብዙ የሚፈልጉት ሰዎች አሉና ይህን ነገር አውቃሽ ይበልጥ አንቺ ሴት ልጅ ስለሆንሽ ነው እንደዚህ ተጭኝ የምናገርሽ። ነገሮችን ማገናዘብ ትችያለሽ ብዬ አስባለሁ። ቢያንስ እኛ ወንዶች የሆነ ነገር ካሰብን ቀጥታ ስለሆነ እናንተ ቢያንስ ሴቶች ትረዱኛላችሁ። አንድን ነገር ሰፋ አድርጋችሁ መመልከት ትችላላችሁ። እና ይህንን ነገር ቤትሽን መሰብሰብ ያለብሽ፣ ባህልሽን በዘዴ መያዝ ያለብሽ። የሆነ ነገር ሲፈጠር ችላ ብለሽ አውቅሽ እንዳላየ የሆነች ማለፍ ብትች እና ዛሬ ላይም ይቅርታ ቢያናድድሽም ይቅርታ የጠየቀበት መልኩ ትክክል አይደለሽም ብለን ብታስቢም ግን ይቅርታውን ተቀብለሽ ቤትን ሰብሰብ አድርገሽ ሌላ ችግር እንዳይፈጠር፣ እንደዚህ የተፈጠረውን ችግር ሌላም ሰው እኮ ሊመጣ ይችላል። የሆነ ሰንበዲ መጥቶ ከሱ የሆነ ነገር ነበረኝ ሊል ይችላል እና ያ ሁሉ በተፈጠረ ቁጥር ነገም ላይ መጣላት የለብሽም እና ደከመንኛ ቤተሰብ ሁለት በጣም የሚዋደዱ ጓደኛሞች በእናንተ ምክንያት የተጣሉት። እናንተ ግን ምንም መስሎ አልታያችሁም። አቤልም ኤፍሬምም ከዛ በፊት አይታችሁ ከሆነ አንድ ቀንም ሲጣሉ እኔ አይቻቸው አላውቅም። እንደዚህ አፍ ሁላ ሲከፋፈቱ አይቻቸው ሁላ አላውቅም። ዛሬ ላይ ግን ሁለቱም እናንተን ለማስታረቅ ራሳቸው ተጣልተዋል። ገብቷችኋል? ለአፍ ቢነጋገሩ ውስጣቸው ጥሩ አይደለም። ግን ይሄ የሆነ ያለው በእናንተ ምክንያት ነው። እናንተ እየተረዳችሁ አይደለም። ይደክማል እኮ እናንተም ስታስቡት። በዚህ ልክ ሰው ሲጨነቅላችሁ ሲያስብላችሁ ልታስቡ ይገባል። በቃችሁ ተመልሳችሁ እንደ በፊቱ አብራችሁ ነው። እዩት እስኪ ቤታችሁ ማንም የለም፣ ይጨንቃል ቤቱ። ሌላ ቀን እንደዚህ ነበር እናንተ ቤት። የሆነ ግድግዳና ኮስ ብቻ ሆኖ ስታዩት ምን ተሰማችሁ? ምንም አልሰማችሁ? ሚስቅ የሚጫወት ሰው የለም ቤቱ። የሆነ እንግዳ ቢመጣ በዚህ በኩል መጥቶ ምን ትሉታላችሁ? በጣም ነው የሚያስጠላው። እና መለያየታችሁን አንወደውም። አብርሽ ለምኜዋለሁ ለማናገር ከጠዋት ጀምሮ ነው ክፈትልኝ ካልኩት ሊሰማኝ ዝግጁ አይደለም። አሞኛል ማውራት አልፈልግም ነው ያለኝ እና ይከብዳል። ብቻ ቤተሰብ ምን እንደምንል ምን እንደምናወራ በጣም ነው የሚያስጠላው። የሆነ ነገሩን ከቤተሰብ ጋር እንዳትሄዱት ትላንት ከዚህ በፊት መተው ጋሽዬ ማስታርቀዋቸው ሄደዋል። የሆነ እነሱን ማርከም ነው የመሰለን። የሆነ ትላልቅ ሰው መጥራት አላቃተንም። ከዚህ የተሻለ ሰው የሚያዳምጡት የሚያከብሩት ሰው እኮ አለ። ግን ዝም ብለው ታርቀው ነገ ላይ እንደዚህ አይነት ነገር ባለመፈጠሩ ምንም ምክንያት የለንም። በሰው ወሬ ነው ሁሌ የተጣላችሁ ያላችሁት። የሆነ ነገር አይተሽበት ወይ ደግሞ አይቶብሽ አይደለም፣ በሰው ወሬ ነው ሁሌ የተጣላችሁ ያላችሁት። እና ሩታ አንድ ነገር ልበልሽ፣ እያደረግሽ ያለሽው ነገር ትክክል አይደለም። ትዳርሽን የምትፈልጊ ከሆነ ትዳርሽን የምታከብሪ ከሆነ ለትዳርሽ ትልቅ ቦታ ካለ አውቃለሁ በጣም እንደምትወጂው በጣም እንደምታከብሪው እና ያ ነገር እንዲቀጥል ዛሬ ላይ ከፈለግሽ ከወደድሽ ወደ ቤትሽ ተመለሺ። ነገሮች በዚህ ልክ ባታደርጊያቸው ደስ ይለኛል። ለማስተካከል እየሞከርሽ እንደሆነ አውቃለሁ። ነገሩ ግን እየሄድሽበት ያለው መንገድ በጣም የተሳሳተ ነው። አብራችሁ እንድትሆኑ የሚያስማማ ሀሳብ አይደለም። ነገሩን መጋፈጥ የፈራሽ ይመስለኛል። አሁን ላይ ቤትሽ ሆነሽ ማንንም ሳፈሪ ማንንም ሳታዳምጪ እዚሁ ቤትሽ ሆነሽ ነገሩን መጋፈጥ ትችያለሽ። ማንም ምንም አያመጣም ቤትሽ ላይ፣ ማንም ምንም አያደርግሽም እና ከቤትሽ ባትወጪ አሁንም ያለሽበት ቦታ ይህንን ቪዲዮ ትሰሚኛለሽ ብዬ አስባለሁ እና ወደ ቤትሽ ተመለሽ። ነገ ሌላ ነገር እንዳይፈጠር
ነገ ድጋሚ ማንጠብቀው ሌላ ነገር ከሚፈጠር ዛሬ ላይ ተመልሰሽ ወደ ቤት ብትገቢ በጣም ደስ ይለኛል ሩታ። እንደ ወንድም ነው እየመከርኩሽ ያለሁት። አንድ እንደማስብላት እህት እያናገርኩሽ ነው። እያደረግሽ ያለሽው ነገር አሁን ላይ ትክክል አይደለም። አብራ ጥፋት ቢሰራም ልክ ባይሆንም ነገሩን እዚሁ ቤትሽ ላይ ሆነሽ ብትጋፈጪው ጥሩ ነው። መሸሽ መፍትሄ አይሆንም። የሆነ ነገር ጥሎ መውጣት መፍትሄ አይሆንም እና ያደረግሽው ነገር ያለው ነገር ትክክል አይደለም ሩታ። ቁም ብለሽ አስቢ እና ዛሬ ላይም ወጥቼ እንደዚህ መግለጫ የሰጠሁት አብዛኞቻችሁ እያናገራችሁኝ እየጠየቃችሁኝ ስለሆነ ነው። ለምን ዝም አልክ፣ ለምን የሆነ ነገር አታደርግም እያላችሁኝ ስለሆነ ነው። ለእናንተ ምላሽ ይሆናል ብዬ አስባለሁ። እየተናገርኩ ያለሁት ነገር ለሁላችሁም ምላሽ ይሆን ዘንድ ነው እና ነገሩን ባታሰፉት፣ ቤተሰብ በዚህ ልክ ባይጨነቅ፣ ጓደኛ በዚህ ልክ ባይጨነቅ፣ የእናንተ ጭንቀት ብቻ የመሰላችሁ እና በዙሪያችሁ በጣም ብዙ ሰው እየተጨነቀ ነው ያለው። ያው እኔም እንደምታዩት ተጨንቄ ነው ለእናንተ አንዳንድ ነገሮች እያወራችሁ ያለሁት። ከኔ ይልቅ ደግሞ በጣም የሚጨነቅ ቤተሰብ አለ፣ እናት አባት አለ። እነሱም በዚህ ልክ ባታስጨንቋቸው በጣም ደስ ይለኛል እና ቤተሰብ ብዙ ብያችኋለሁ፣ ብዙ ነገር ተናግሬያለሁ። ያው ይሰሙኛል አይሰሙኝም የራሳቸው ነው፣ መቀበል አለመቀበል የራሳቸው ነው። ነገ ላይ ግን ትዳራቸው ፈርሶ ማየት እንደማልፈልግ እንደ ጓደኛ ነው እየተናገርኩ ያለሁት። ነገ ላይ ምንም ማድረግ ይችላሉ፣ ምንም መወሰን ይችላሉ። እሱን ለነሱ ተዋለው። የሆነ ሰው በግድ አትይዙት። የሆነ ሰው ካልፈለገ መሄድ ይችላል። በቃ የነሱ አብረው መሆኑን ካልፈለጉ በስነ ስርዓት መለያየት እኮ ነው። በቃ እንዴ መለያየት ራሱ እኮ ጨዋ ነው እውነት። በዚህ ልክ ወጥቶ ባከረዩ ከማለት እንዴ ሁሌ በተፈጠረ ቁጥር ይደብራል፣ ይሰለቻል እኮ እና ከዚህ በለጠ እኔ ምንም ልላችሁ አልችልም። ወዳችኋለሁ፣ አከብራችኋለሁ። አብርሽን ማናገሬው እሺ ካለኝ ያሉበትን ነገር አሳውቃችኋለሁ።